የሄርሜላና የአብርሽ ትልቅ ፕሮግራም አለ። እንደዚህም ሱፍ ለብሼ የመጣሁት እዛ ልሄድ ነው። ለምን አብረን አንሄድም? እኔ እኮ ማለት ከህይወቴ እንደዚህ እንዴ አንቀራ አውጥታ የተፋው መራቅ አትልታው ማለት ትጫወሉ ፋይ ለምንድን ነው የምትጠራኝ? እየተናደድሽ ለምንድን ነው እንደዚህ የምትሆኚው? ሩታ እንደተናደድሽ ታስታውቂያለሽ። አብርሃምን የመሰለ ሰው ነው የሰጠሽው ለሰው አሳልፈሽ፣ የልጅሽን አባት አሳልፈሽ ሰጠሽ። ምንም በሚያውቀው አቡሽ ራሱ መጥቶ ይቅርታ እኔ በማላውቀው ነገር ነው እንደዚህ እያለ ነው። ገብቶሻል? ወንድምሽ ራሱ አቡሽ ራሱ ሰሞኑን ባደረግናቸው ነገሮች ነው እሱን ይቅርታ ሊጠይቅ። እኔ ምንም ማቀው ነገር የለም ምናምን ይሄን ያህል ሌላ እኔ ደግሞ እሱን እኮ ነገር ያለው አዎ፣ ደግሜ አንተ ፊት ልናገር። አዎ እኔ ነኝ ያደረኩት። ምንድን ነው በቃ እኔ ነኝ ያደረኩት። ልጁን ሌላ ነገር ነው። ሲቀጥል ደግሞ እኔ ሀሳቡን አመጣሁኝ ነው ቤላ ወንድሜ ተባበረኝ። አላስ በቃ ምንድነው ምን ይጠበስ ታዲያ? እሺ በልጁ ስለመጣሽ ሁሉ ነገር ትቶ ወደ አንቺ መጥቶ ነበረ። ትክክለኛ ፍቅር ስለነበረው ነው ተሸንፎ ያሸነፈሽ። አንቺ ግን አሸነፍሽ መሰለሽ እንጂ ተሸንፈሻል። ግን ይኸውልህ አጣየ በቃ አንተ ማግኘት እንደማልፈልግ ራሱ ታውቃለህ። ህሊና እያወቀ እኮ ነው በሌላ ሰው ያስጠራኸኝ። በቃ ይሄን ያህል እንደማልፈልግና ከህይወቴ ኢግኖር እንዳረኳችሁ ከገባችሁ የራሳችሁን ህይወት ነው መኖር ያለባችሁ። ለምን ነው ሰው ህይወት ውስጥ ሙጭጭ የምትሉት? ግን እኔ አንቺ ምን ሆነሽ ነው? ያንቺ ህይወት ገብተን ምን እኔ ገብቼ ምን እጠቀማለሁ? እስኪ ስታስቢ ምን ልጠቀም እችላለሁ? እሱንም አንተ ተጠቀመውን እኮ አንተ ታውቃለህ። ምን አንቺ ህይወት ገብቼ አንቺ ህይወት ውስጥ ገብቼ ኖ አንቺ ማጠቅምኝም እኔም አልጠቅምሽም። ስለዚህ አንቺን በራስሽ እኔም በራሴ እና ነው ባክህ ሙጭጭልኩ ብዙ አትከራከር። እኔ አንቺ ህይወት ውስጥ ምንም የሚጠቀም ነገር የለም። ከወንድሜ ጎን ነኝ። ያው ምናልባት ከአብርሃም አጠገብ ስለሆንኩ አስደብሮሽ ከሆነ ሄርሜላን አምጥቼ ስላስተዋወቅኩት ቅር ብለሽ ከሆነ ያው ምንም ማድረግ አይቻልም። ያው ከዚህ በኋላ ለሚፈጠረው ነገር ደግሞ ቻዩ አብርሃም እንግዲህ ያው በቻልሽው አቅም ላለመናደድ ሞክሪ። ከዚህ በኋላ ለሚፈጠረው አሁን ፕሮግራሙን መሄድ ከፈለግሽ እንድንሄድ ነው። አብርሽና ሄርሜላ ምርጥ ፕሮግራም አላቸው። አብረን ብንሄድ ትስማሚያለሽ? ሌላ ምን ይዤላችሁ ነው? አበባ ይሁን ወይን ይሁን ምን ላምጣላችሁ? አይ ላምጣላችሁ ሳይሆን አምጪላቸው። ምርጥ ፕሮግራም አለ። አዎ እናንተም አላችሁ የላችሁበትም እንዴ? እናንተን አስወጣችሁ እንዴ? አንተንም እኔ ይኸውልሽ ከሚስት ጓደኛ ማለት ከሚስት አይበልጥም ከልጅም አይበልጥም። ምክንያቱም እሱ አብርሃም የመረጠው ነገር ልክ ነው። ሚስቱንና ልጁን መምረጥ እንዳለበት ማንም ሰው ያውቃል። ማንም ሰው የሚመርጠው ነው። ስለዚህ ሌላ ምንም የለም። እየሰማሽኝም አይደለም? በስትክክል በጣም ተናደሻል፣ በጣም ተበሳጭተሻል። ከራስሽ ጋር አይደለሽም። ራስሽን ለመቋቋም እየሞከርሽ ነው። እንደተናደደ ሰው ላለመሆን እየሞከርሽ ነው። እንግዲህ ራስን የምታስበው ግን እኔ ምንም አላስብም። እያየሁሽ ነው ማለት በፊት በነበረ ነገር ታውቀኛለህ። ኖ የፊቷን ሩታ ነው ማውቃት። አሁን ያሁኗን ሩታ አላውቃትም። ስናደድ እንዴት ምን አይነት ሰው እንደሆንኩኝ እኮ በደምብ ታውቀኛለህ። የድሮዋን ሩታ ሪላክስ እያደረኩ ነው። አንተ የድሮዋን ሩታ እኔ በደንብ ነው ማውቃት። የድሮዋን ሩታ ስትናደድ ልትጋባለሽ በጣም ለመጨቃጨቅ ምናምን ትሞክራ። አሁን ጀስት ሪላክስ። የድሮዋ ሩታ ማለት ነው ሰው የምታከብረዋ ለሰው ትልቅ ሪስፔክት ያላት ምናምን እሷን ነበር ማውቃት። ቆይት እዛ ቦታ ላይ ተናድጄ ከሆነ ለማይሆን ንግግር ልናገር እችላለሁ ወይ የሆነ ነገር እንደዚህ መያዝ ሊያምረኝ ይችላል ስናደድ። አሁን ግን ምንም የሚያናድደኝ ነገር ስለሌለ ያየኝ ነው። እንዴት ሰላማዊ ሰው እያናገርኩ ነው? አስመስለሽ ነው ማለት ያው ማስመሰሉ በደንብ ስለምችበት እያስመሰልሽ ነው። አይታወቅም ባልሽ ላይ። ስለዚህ በቃ እሺ ምንም አልልም። አሁን ያው ስላልተደማመጥን ችግር የለውም። እኔ ራሴ ሄዳለሁ። ፕሮግራሙ ላይ መሄድ ካልፈለግሽ እሺ ፕሮግራሙ ላይ መሄድ ካልፈለግሽ እኔ ሄዳለሁ። ምን ልላክላቸው? አይ ሄዶ ደርሶ ብቻ ለመምጣት ብቻ እነሱ ናቸው ለመምጣት ነገር ካለ እችላለሁ። ወጪ በቃ ችግር የለም። መሄድ ካልፈለግሽ ችግር የለም። በቃ እሺ አሁን በሰላም እንደመጣሽ በሰላም ትሄጂ። ዳግመኛ ግን እንዳታገኘኝ እሺ። በእናትህ ከህይወት ሰው ሲወጣና ሳይፈልጋችሁ ሲቀሩ አንዳንዴ ተረዱ። እሺ ጎበዝ ቻው ብለው ምን አርጊ ነው የምትሏት? ሩታን ማለት ነው። ምን አርጊ ነው የምትሏት? በቃ ሩታ እኮ ከእናንተ ህይወት ወጣለ አይደለ? እንደ በግድ እኛ የምንሰራውን ይሁን ደግሞ ማለት ነው። አንተ ማነስምህ አንተ ቡችላ ማለት ነው። የልብስ መቀየር የማትችል የአብርሽን ልብስ ለብሰ ጭራሽ ደግሞ ትወጣጠርብናለህ። ውጥር ምን ነበር የሚባለው ጋይዝ? ባረግሽ ውጥር ነው ባናት ትክክል እንዳላረግህ ማለት ነው። ተመጣብኝ ያው መጣብኝ ነው ማለት ነው። እና ቤተሰብ እውነት ለመናገር ማለት ነው
በቃ የሆነ ጉራ ያጫውተዋል ማለት ነው። የሆነ መልካም ነገር ጥሩ ነገር እየሰራ የመሰል ማለት ነው። አያፍርም ደግሞ ማፈሪያ ደግሞ ጥጋቡ ራሱ ማለት ነው። አንቺ በጣም ተናድሻል። ስለተናደሽ ይዤሽ ልሂድ። እኔ የድሮዋን ሩታን ማቃት የአሁኗን ሩታ አላቃትም። እና የድሮዋ ሩታም ሆነ የአሁኗ ሩታ አሁንማ ልክልክን ስለምነግርህ እኮ ነው። ድሮማ በቃ ዝም ስለምትልህ እኮ ነው። ድሮማ እንደፈለገ ትበላለህ፣ ትጠጣለህ፣ ትጠግባለህ። አሁን ደግሞ እንደፈለገ መብላትና መጠጣት ስለማችን ማለት ነው። ይኸውልህ ሩታ እንደማትመጣለህ ስለምታውቅ የጭንቅላት ድድብና ማለት ነው። የጭንቅላት ድድብና በሌላ ሰው ያስደወልከው ማለት ነው። በክት ሲጀምር ደግሞ አሁን እንደው ጭራሽ ከር ኧረ ተው ሼም ነው በእውነት ይደብራ። በአንተ አያምርም ማለት ነው። ጭራሽ ልብስ ራሱ ደህና አልለበስክም እኮ ታውቃለህ። የእሱን እውነት ቡችላ ጋይዝ የአብርሽን ቡችላ የአብርሽን ልብስ ለብሶ ማለት ነው። ሩት ድሮ ያርገውና ማለት ነው። ይሄን አብርሽ ለብሶት ነበር። አሁን ደግሞ ቡችላው ለብሶታል ማለት ነው። ፈጣሪ ልብስ መግዛት አቃተ። ወይኔ ውርደት ቶ ጋይዝ ልብስ መግዛት አቅቶት ማለት ነው። ጭራሽ የአብርሽን የአባጋዝን ልብስ ነው የለበሰው ማለት ነው። አይገርምም? በጣም ነው የሚገርመው። በጣም ማለት ነው። አሁን ይሄ ሰው ነው ለራሱ ማይሆን ደግሞ ሲጀመር ለሩታ የሚያወራት እንዴ! ወይኔ ጉድ! በጣም ነው የኔ ቀብራራ እህት ማለት ነው። የኔ ጀግና አይዞሽ ሂጅበት ማለት ነው። ማንንም እንዳሰሚሽ የኔ ጀግና